يترالش زينات አይደለም የኔ ነች ቆይ ተረጋጊ ምን ተነጋኩኛላችሁ ለምን አትወጡልኝም በቃ በእናትህ አይደለም ነገርኝ ለሰው ስትናገሪ እኮ ይቀልልሻል አንቺ ከዛስ ምንድነው የተፈጠረው እሺ አረብ ሀገር ላይ መጥፎ ነገር አጋጠመሽ እዛ ያለሽ በቃ እንዴት እንዳስደነግጥ ማለት ምን ማለት ነው ላጣሽ ነበር እኮ ታችን ዘመዶቻችሁን ጠይቃቸው እስኪ ልጅ እኮ እንዴ ሳራ በስንት አመቷ ነው ልጅው እንዴ የኔ ወድ እንደዚህ እንዴት ለኔ እንኳን አታማክሪኝ ቢያንስ ባለቤ ምን ጋር ነው ታዲያ ትዳሩ ምን ጋር ነው እቲ የኔና ተረጋጊ ቆይ እየሰማሽኝ ነው በእናትህ ተወኝ እንኳን አንተ እናቴም አልተረዳችኝም እንኳን አንተ ዘመዶቼም ባለቤቴም ሰፈሩ መንደሩ አልተረዳኝም በእናትህ ተወኝ በቃ ሚስጥር ራሷን ልታጠፋ እንደነበረ መረጃ መጥር በስማአው ለመንፈስ ቅዱስ ምን ማለት ነው ምን ማለት ነው እኔዎች ምን ሆነሽ ነው በሰላም ነው እንዴ ታውቅም ነው እንዴ ሁሉ ነገር ተፈጥሮ ምን አጣው ብለሽ ምን ጎደለኝ ብለሽ አይደለም ቆይ ወንድሜ እንዴት መሰለህ እግር አለሽ እጅ አለሽ ጤነኛ ነሽ እግዚአብሔር ይመስገን ብለሽ መኖር ነው እንጂ ምን አጣሽ ምን ጎደለሽ ምን ማለት ነው እግርና እጅ መያዝ ብቻ ሰው ጤነኛ ነው ይሆናል ይባላል ቱርክ ሆነ በኋላ በቃ ከውስጤ ካደገ በኋላ ይወርድብኛል ምንም ሳላቅ ምን የሚያሳየው ምርመራውም ሐኪም ቤት ምናምን ሲሄድ ምርመራው የሚያሳየው መውለድ እንደምችል ነው ግን በቃ 6-7 ወር እየደረሰ ብዙ ጊዜ ተጨናገፈብኝ በቃ እኔ ላይ ነው ጫና የሚያደርጉት የሱም እናት በጣም ተናግረውኛል አንቺ ዘራቢስ እያሉ ይሰድቡኛል ሁሌ በቃ ልጄ እንደውም እንዲፈታሽ ነው እንፈልገው እኔ አይኔም ባይኔ ማየት ፈልጋለሁ በቃ የልጅ ማየት ፈልጋለሁ እያሉ ሁሌ ነው በቃ እሱሽ አልቅሽ ባለቤቴም ዶክተር ነው እሱም አማከርኩት ስፔሻሊስቶች ምናምን አማከርኩ አለ ሄጄ ታየው ነፃ ነው ምን ላድርግ ከዚህ በላይ ጸበልም ሄድኩኝ ተደረጋጋም ጊዜ ጸበል ሄድኩኝ ምን ያህል ጊዜ ቆየሽ እዛ 7 አመት ምናምን እርግዝና እንክብካቤ ይፈልጋል እና አንዳንድ ነገሮች በአንዳንድ ነገር ጉለቶች ሊሆን ይችላል እኛ ወይ ፈጣሪ ያልፈቀደው በቃ ፈጣሪ ያልፈቀደው ነገር መጥቶስ ምን ያደርጋል ጤነኛ ልጅ ላይሆን ይችላል እግዚአብሔር ይሰጣን መቀበል ነው እንጂ እንዴት ልጅ አሁን አጣው ተብሎ እንዴት ሰው ስንቱ ያለ ልጅ ማን ሆኖ ተወልዶ አርጅቶ ይሞት የለም እንዴ ምን ደግሞ መውለድ ፈልጋለሁ ቀኔ ደግሞ ዘሬ መተካት ፈልጋለሁ አይደል እንዴ በራሴ መንገድ ያላረጋግጥኩ ነገር የለም ግን እኔ በቃ ምን ይሄ መንፈሳዊ የሆነ እንደ እርግማን ነገር ታቃለ እንደዛ ነገር ይመስለኛል በኔ ይሁን ማን የተረገመው ባኔ ይሁን በሷ ይሁን አላቅም ተረጋጋ ያ ልጅ እንትን ሲል ምን ትላለህ እኔ እንደውም እንደ ሌላ ባል ቢሆን ገና በአንደኛው ወይ በሁለተኛው ፈቶ የሚለው አይደል ያላል ቢይ መፍታት ማለት አሁንም አንተ እያልክ ያለው ይሄ ችግር የሷ ችግር ነው እያልክ ነው ያለው ለምንድነው የማይመለከተኝ እየሰማኝ ነው አይደል ጭራሽ በቤቴ እንትን ብላት ወጥቼ እንዳልወጣ አሁን ምንም እንዳታደርገው በእናትህ ሰማኛለህ በቤቴ ልታስደፈድብኝ እኔ ማድረግ በእናትህ ልቀቀው እንዴ ሰላም ጤና ይስጥልኝ እንደምን አላችሁ ያዕቆብ ቤተሰቦች እኔ ደህና ነኝ እናንተም ባላችሁበት ሰላማችሁ በዝት ይበልልኝ እያልኩኝ ከሀገር ውጭም ከሀገር ውስጥም ያላችሁ እኛን የምትመለከቱ እንግዲህ ባለፈው እንዳያችሁት ወደ እናንተ ባደረስነው ታሪክ እኔም እጄን ተመትቼ ጉዳት የደረሰብኝ እንዲሁም ደግሞ ይሄን ጉዳት ያደረሰው ወንጀለኛው ወይም ደግሞ የሰው ነፍስ ሊያጠፋ ከገጠር እስከ ከተማ ድረስ የመጣው እንግዲህ ለበቀል ይሄን ያህል ርቀትን ተጉዞ የመጣውን ሞገስንም በቁጥጥር ስር ማል እቺ ያለው ማለት ነው እንግዲህ ዛሬ ደግሞ እንደዚህም ሆኜ ወደ እናንተ ተመልሼ የመጣሁት አንድ ታችን ከባድ ጉዳት ላይ እንዳለች መረጃ ስለደረሰን ነው እንግዲህ አባሎቼ ቀድሞ ወደዛ ሄደዋል አንደታችን በጣም ትልቅ ጉዳት ውስጥ እንዳለች ራሷን ለማጥፋት እንደምትል ነው
መረጃው የደረሰንና ወደዛ ሄደን ደግሞ እህታችንን ምን እንዳጋጠማት የምንጠይቅ ይሆናል ማለት ነው። እንግዲህ እንደነገርኳችሁ አባሎቼን ልክ ያለው ቶሎ ሄደው እንዲያድኗትና ከዚህ ነገር እንድትጠበቅ እንዲያደርጓት ልክ ያለው ማለት ነው። ሄጄ እሷንም ደግሞ አግኝቼ እሷን ልረዳት የምችለውን ነገር እየረዳኋት ወደ እናንተም ደግሞ እንድትማሩበት ዘንድ ወደ እናንተ ማደርስ ይሆናል ማለት ነው። እንግዲህ በቅድሚያ እየጠየቃችሁኝ የነበራችሁት ከምን ደረስክ፣ ጤናክ እንዴት ነው፣ እንዴት ነው ብላችሁ እየጠየቃችሁኝ የነበራችሁ አመሰግናለሁ። እንግዲህ ያኔም ነግሬያችሁ እንደነበረው ትንሽ ጭረት ነበር። አሁን ላይ ደግሞ እግዚአብሔር ይመስገን ትንሽ እያገገመልኝ ነው ያለው። በጥሩ ጤንነት ላይ ይገኛሉ። ከተወሰነ ቀናት በኋላ እኔም በጥሩ ጤንነት እንደ ድሮ ወደ ስራ መለሳለሁ ማለት ነው። አሁንም እንግዲህ ይሄ ነገርም ቢሆን እኔ ጀግና ወንድማችሁ ይህንን ስራ ለመስራት ምንም አላገደኝም ማለት ነው። እንግዲህ ሽሜ ለየትኛውም ጉዳት ለየትኛውም ለደረሰበት ህመም እጅ የማይሰጥ ነው ማለት ነው። ሁሌም የሰዎቻችን ሰውነታችንም ቢሆን የትኛውንም ነፍሳችንንም ሰተን እየሰራን ስለሆነ ሰውን ለማዳን ሰውን ለማገዝ ምንም የሚያስቆመን ነገር የለም ማለት ነው። እዛ ሄደን ደግሞ እህታችንን ምን እንዳጋጠማት ወደ እናንተ የምናደርስ ይሆናል። ስለዚህ እኛ እንደዚህ እየተጎዳን እንደዚህ እየሆነን ወደ እናንተ የምናደርሰውን ታሪኮች ብዙ ሰዎች ይማሩበት ዘንድ ሼር አርጉ፣ ላይክ እያደረጋችሁ ኮመንታችሁም ለኛ ብርታት ነው። ወንድማችን እንዴት ሆንክ ሽሜ ከሀቅ ግንባር ስትሉኝ እኔ ደስ ይለኛል። ብርታት ስለምትሆኑኝ ኮመንታችሁንም ጻፉልኝ፣ ብርታት እንዲሆነኝ ዘንድ ሀሳብ አስተያየታችሁንም አስቀምጡልኝ እያልኩኝ እንግዲህ አዳዲስ ቪዲዮዎችንም ስንለቅ ወደ እናንተ ይደርስ ዘንድ የደውል ምልክቷን እየነካችሁ ከኛ ጋር ሁኑ እንላለን። እንሂድ፣ እህታችንም እንዳጋጠማት አብረን እንጠይቃት። የትራለች እዚህኛው ቤት ነው ትላለች። ማንም ሰው ነው ወደዚህ እንዲጠጋ ፈልግም። የኔ እናት አይደለም፣ የኔ እናት ቆይ ተረጋጊ። እንዳትጠጉኝ ነግሬያቸዋለሁ። ልቀቀኝ፣ በእናትህ ልቀቀኝ፣ ልቀቀኝ። አስተላት አስተላት ሰላም ነው ታውቃለህ ነበር። አስተላት እህቴ ምንድን ነው? ቆይ ተረጋጊ። ፈሉኛል፣ በቃ ራሴ ማጥፋት ነው የምፈልገው። ውጡልኝ በእናታችሁ። ቆይ እስኪ ተረጋጊ። ቆይ ሰው እንካ አስቀምጠው፣ እንካ አንተ ያዙት። የኔ እናት እስኪ ተረጋጊ። ምንድን ነው? ቆይ በእናትህ ተወኝ፣ በቃ በጣም ከፍቶኛል። እኔ ምንም አልፈልግም፣ መኖር አልፈልግም። ምንድን ነው? እሺ ቆይ ተረጋጊ። የሰው ልጅ እኮ ራሱን ማጥፋት አይገባውም አይደል እንዴ? ኃጢአትም ነው ራስን ማጥፋት። ቆይ ተረጋጊ። ቆይ ምንድን ነው? ተወኝ በእናትህ። ምንድን ነው? ቆይ ተረጋጊ። ለምን አትተውኝም? በእናትህ ብቻዬን መሆን የምፈልገው። በቃ ተወኝ። እስኪ ተረጋጊ። ቆይ ተረጋጊ። ቆይ ምንድን ነው? እሺ ለአንተ ብነግርህም አትረዳኝም። እንኳን አንተ ባለቤት፣ የቤተሰቦቼ፣ ሰፈር ሁሉ አይረዳኝም። በቃ ምንድን ነው? ንገሪኝ፣ እኔ እረዳሻለሁ። ቆይ የሰው ልጅ እኮ ራሱን ማጥፋት ኃጢአት ነው። አንድም ሁለቱም ደግሞ ዛሬ ምንም ተስፋ ሊያስቆርጠን ይችላል። እስከዚህ የሚያደርሰን ነገር ግን ለጊዜው ነው። የሰው ልጅ በየትኛውም ጭንቀት በየትኛውም ችግር የሚቆየው ለጊዜ ብቻ ነው። ገብቶሻል አይደለ? ስለዚህ እስኪ ወደ ራስሽ ተመለሽ፣ ተረጋጊና ምንድን ነው የተፈጠረው? ሰው ያጣው ሰው ነኝ። ማንም ይረዳኝ የለም፣ ይረዳኝ የለም። ቆይ ለእኔ ንገሪኝ፣ እኔ እረዳሻለሁ። እኔ እኮ ይሄ ነገር ሲነገረኝ በቃ በፍጥነት እኔ ቶሎ መድረስ ስላልቻልኩኝ ሰዎችን ላኩኝ። እንግዲህ እና ያህል እየለመኑሽ አልከፈትሽም። ምንድን ነው? ቆይ ንገሪኝ። ተረጋጊ እስኪ፣ አይዞሽ ተረጋጊ። በቃ ይቻለም ለእኔ ምቹ አይደለችም። ራሴ ማጥፋት ነው የምፈልገው። ማንንም አልፈልግም። ቆይ ምንድን ነው የተፈጠረው? ንገሪኝ እስኪ፣ ለእኔ ንገሪኝ። ምንድን ነው የሆንሽው? ምንድን ነው እስከዚህ ራስን ለማጥፋት እስክትወስኝ ድረስ ምንድን ነው ያደረሰች ነገር? ሲጀመር አንተ ማነህ? እነሱ እነማን ናቸው? ያለ ፍቃድ ቤት የምንሰራ ልውጣልኝ በእናትህ። እኔ ብቻ የምሆነው የምፈልገው። ቆይ አይደለም፣ ተረጋጊ።
ተረጋጊ። ውጡልኝ። ቆይ ምንድነው እሱ? እስኪ እኔና ተረጋጊ። ቆይ ተረጋጊ ንገሪኝ። ለምንድን ነው የምንረጋጋው? በቃ እኔ ራሴ ማጥፋት ነው የምፈልገው። ለምን አትወጡልኝም? ይዘውጣልኝ በእናትህ። ሲጀምር ካሜራ ምን ይሰራል ላይ እኔ ፊት ካሜራ ምንድን ነው ያደረከው? እሱን ተይው፣ እሱን እሺ። እስኪ ግን ለምንድን ነው ራስሽን የምታጠፊው? ቆይ ንገሪኝ ለምን? የኔና ተረጋጊ። ቆይ እየሰማሽኝ ነው? በእናትህ ተወኝ። እንኳን አንተ እናቴም አልተረዳችኝም። እንኳን አንተ ዘመዶቼም ባለቤቴም ሰፈሩ መንደሩ አልተረዳኝም። በእናትህ ተወኝ። በቃ ውጡልኝ። ውጣልኝ በእናትህ። እንደዛ አይደለም። ቆይ በክብር ውጣልኝ። በቃ አልፈልግም ምንም ነገር። ተረጋጊ። ቆይ ምን መሰለሽ፣ ይኸው እያየሽኝ ነው አይደለ? ተረጋጊ። ቆይ ምንም ተረጋጋው ነገር የለም። በእናትህ ተወኝ። በቃ ውጣልኝ። እኔ እንደዚህ ሆኜ እጄን ታስሬ ራሱ እሷ ጉዳት ላይ ናት ሲባል እየሮጥኩ ነው የመጣሁት። ማን ያለ ስለኔ የሚረዳ ስለኔ ጉዳት የሚያዝን አለ? በእናትህ ውጣልኝ። አሁን ሲጀምር ማንነትንም አላውቅም። በማክስ እያየሁ ደግሞ ቆይ እኔ እነግርሻለሁ። እሱን ተረጋጊና ልንገርሽ። እኔ አንቺን ለማገዝ ነው እዚህ ጋር የመጣሁት፣ አንቺን ለመርዳት። ማንም ሊያግዘኝ አልፈልግም። በቃ ውጣልኝ። ቆይ ስሚኝ፣ ማንም ሊረዳኝ አልቻለም። እናቴ፣ ዘመዶቼ፣ ባሌ እያልሽ ነበር አይደለ? እኔ ግን ላግዝሽ እችላለሁ። ስለዚህ ቆይ ተረጋጊ። ቆይ አታልቅሽ፣ እንደዚህ አትሁኚ፣ አታልቅሽ፣ አይዞሽ፣ አታልቅሽ። የወለደችኝ እናቴ የጣለችኝ ዞር ብላ ማታየኝ አንተ በምንም ልትረዳኝ አልችልም። በቃ ውጣልኝ። እስኪ ቆይ አይታወቅም፣ ከሰውም ሰው አለ አይደለ? ቆይ ከሰውም ሰው አለ አይደለ? አይታወቅም። የሰው ልጅ ምኑ ጋር እንደሚገኝ አይታወቅም። ስለዚህ እኔን እመኝኝና ችግርሽን አካፊ። ምንድነው እንሹ? ለምንድነው ራስሽን የምታጠፊ? ቆይ ለምን አምናለሁ? ሲጀመር ለምን አምናለሁ? የታውቃለሁና ነው ማምነ። እንዴት መሰለሽ? ቆይ ልንገርሽ፣ ተረጋጊ። እኔ የሚዲያ ሰው ነኝ። እንዲህ ሰውን ምን ማለት ነው? ሚዲያ ምን ይሰራል ለቤቴ? ሲጀመር አይደለም ሚዲያ ስልሽ፣ ቆይ እኔ ሰው ችግር ሲደርስበት ማገዝ፣ መርዳት እና እንደዚህ አይነት ነገሮች ላይ እሰራለሁ። ሰውን እደግፋለሁ ማለት ነው፣ ሰው ባለበት ችግር ላይ። እና ለዚህም ነው አንቺም እንደዚህ ስትሆኚ ጥቆማ ሲደርሰኝ ወደዚህ የመጣ ነው ከኔና ከአባሎቼ ጋር ሆነን። ስለዚህ ተረጋጊና ለእኔ ንገሪኝ። አዎ ማንም አልተረዳኝም እያልሽኝ ነው። እረዳሻለሁ። አሁን ባለሽበት ነገር ላይ ሰው ማመን ከባድ ሊሆንብሽ ይችላል። ነገር ግን እኔን እመኚ። ለምንድን ነው የማምነው? ማን ስለሆንክ ነው የማምነው? ምን ስለሆንክ ነው የማምነው? ነገርኩሽ እኮ። በእናትህ ማንም የሚረዳኝ ሰው አልፈልግም። በቃ ተውኝ፣ ውጡልኝ። ከፊት ያሉትም እንዴት ቆይ ሰውን እንዴት አልፈልግም ትያለሽ? አልፈልግም። በቃ እኔ የምፈልገው ራሴ ማጥፋት ነው አልኳ። መኖር አልፈልግም። መሮኛል። በቃ ህይወት መሮኛል። ውጣልኝ። እሺ ቆይ ተረጋጊ። ውጡልኝ። በቃ ለምን አትወጡልኝም? እሺ ተረጋጊ። ቆይ ተረጋጊ። ቆይ እንደዚህ አትሁኝ። አታልቅሽ። ሁሉም ነገር እኮ ይለወጣል አይደል እንዴ? ሁሉም ነገር ይለወጣል። ቅድም እንዳልኩሽ ደግሞ ራስን ማጥፋት ኃጢአት ነው። አይዞሽ። የምኖርበት አንድ ምክንያት የለም። ስለዚህ እኔ መሞት ነው የምፈልገው። በቃ ራሴን ማጥፋት ፈልጋለሁ። ምንድን ነው የተፈጠረው? ራሴ እንዳላጠፋ ነው የምትፈልጉት? እሺ እናንተ ግደሉ። ቅድም ባስተውከኝ ሽጉጥ ግደለኝ። በቃ ምን ማለት ነው? እንዴት እንደዚህ ትያለሽ? ቆይ አንቺ ይሄ እኮ ኃጢአት ነው አይደል እንዴ? ምንድን ነው? ቆይ ምን ብትሆኝ ነው ይሄን ያህል ራስን ለማጥፋት የወሰንሽው? እመኝኝ፣ እኔ አግዝሻለሁ። በሁሉም ነገር ልረዳሽ እችላለሁ። የኔም ሰዎች በሁሉም ነገር ከአንቺ ጎን መሆን እንችላለን። ምንድን ነው የሆንሽው? ንገሪኝ። ከምን ጀምሬ ነው የምነግርህ? በቃ ለእኔ ህይወት በቃ ምቹ አይደለችም። ሁሌ ኔጌቲቭ ናት። በቃ ምቹ አይደለችም ማለት እቺ ዓለም እኮ ለማንም ምቹ አይደለችም አይደል እንዴ? ማንም እኮ ደስ ብሎት ሁሌ ህይወት አልጋ ባልጋ ሆኖለት የሚኖር ሰው የለም። ግን ደግሞ ነገን ተስፋ በማድረግ ነገ ነገሮች ይሻሻላሉ፣ ይለወጣሉ። አሁን ያስከፋን ነገር ይቀየራል። ሰው በዛ ነው በተስፋ የሚኖረው አይደለ? የኔ መቼም አይቀየርም። በቃ ተስፋ ቆርጫለሁ። ስንት ዓመት ታግያለሁ። ስንት ዓመት ህይወቴ ይስተካከላል ብዬ በጣም ተስፋ አድርጌያለሁ። ከዚህ ወዲያ ግን እዚህ ዓለም ላይ አልቆለታል የሚባል ነገር የለም። አንቺ ተስፋ ካለሽ ሁሌም ነገሮች አዲስ ናቸው። ሁሌም ማይሆን የሚመስልሽ ነገር ይለወጣል። እስኪ ቆይ
ተረጋጊ። ምን አገኘው ብዬ እረጋጋለሁ። ምንድነው እሱ? ምንድነው ይሄን ያለ ያደረገሽ? እስኪ ታሪኩን አጫውቺኝ፣ ንገረኝ እስኪ። የትኛውን ልንገርህ? ሰው ማጣቴን በሰው መገለልን ወይስ የትኛውን ልንገርህ? ማለት ምን አለ ከነቁስሌ የሞትበት በእናትህ ተወኝ። አይደለም አትሞች። ይባስ እየተጎዳው ነው። በቃ ባስታወስኩ ቁጥር እየተጎዳው ነው። ታውኝ በቃ ውጡልኝ። እመኚኝ፣ አትሞችም። ሁሉም ነገር ይለወጣል። የዛሬም ቀን ታሪክ የምትሆንበት ቀን ይመጣል። ግን ደግሞ ንገሪኝ እና እኔም ላግዝሽ በምችለው ሁሉ ልርዳሽ። ምንድነው የሆንሽው? ያልደረሰበት አሉ። ምንድነው የሆንሽው? ንገሪኝ። የትኛውን ልንገርህ? የትኛውን? በጣም ብዙ ነው፣ ረጅም ታሪክ ነው። ምንድነው ስለኔ ማወቅ የምትፈልገው? ደስ ካለሽ ቦታ ጀምሪና ንገሪኝ፣ እኔ ልሰማሻለሁ። ደስ ያለሽ ምንድነው? ለዚህ ራስን እንድታጠፊ የሚያደርግሽ ነገር ምንድነው? ከዛ ስደት አመለጥኩ ስል፣ ከዛ አረብ ሀገር ነጮች፣ ከዛ ስንት ነገር አመለጥኩ ስል፣ እዚህ መከራ ነው በቃ። ማለት አረብ ሀገር ነበርሽ? አዎ። እሺ። አረብ ሀገር ብዙ ጊዜ ቆይቻለሁ እና እኔ እዚህም ሀገር የመጣሁት በቃ ብዙ ገንዘብ አግኝቻለሁ። ስለዚህ እዚህ ሀገሬ ላይ ትዳር መስርቼ ልጆች ወልጄ አይዞሽ አታልቅሽ፣ አታልቅሽ፣ አይዞሽ አታልቅሽ። ምን ትነካኩኛላችሁ? ለምን አትወጡልኝም? በቃ በእናትህ አይደለም ንገሪኝ። ለሰው ስትናገሪ እኮ ይቀልልሻል አንቺ። ከዛስ ምንድነው የተፈጠረው? እሺ አረብ ሀገር ላይ መጥፎ ነገር አጋጠመሽ እዛ እያለሽ? እዛ ያለው ሁሉም ነገር ተቋቁሜ ነበር የምኖረው። እሺ ምንድነው ታዲያ ያጋጠመሽ እዚህ? እኔ በቃ እዛ ጋር የሰራሁትን ገንዘብ ሰብስቤ እዚህ መጥቼ ጥሩ ሰው አግኝቼ ትዳር መስርቼ እኖራለሁ። ልጆች ወልጄ በዛ ላይ የሆነ ነገር ከፍቼበት ይዤ የመጣሁትን ብር የሆነ ነገር ከፍቼበት በጣም አስብ ነበር። ግን በቃ ሊሆንልኝ አልቻለም። ምንድነው የተፈጠረው ግን? ምንድነው ይሄንን አላማሽ እንዳታሳኪ ያደረገሽ? መሰናክል የሆነብሽ ነገር ምንድነው? እዚህ ከመጣሁ በኋላ ጥሩ ሰው አግኝቼ ጓደኝነት ጀመርን። ከዛ የሆነ አመታት ካሳለፍን በኋላ ተጋባን ማለት ነው። ታያል እዛ ጋር ጋብቻ ፎቶ አለ። አይቼዋለሁ። አዎ መልካም ባል ነው ፈጣሪ ሰጠኝ። ግን ያው ነገሮች አሁን ሳይመቻቹልኝ ሲቀሩ በጣም ከፋኝ እንጂ በጣም ጥሩ ባል ሰጥቶኝ ነበር። ያው ትዳር እንደያዝን ያው ልጅ ያስፈልጋልና ኢየሱስ ተረጋጊ። እሺ ከዛ መጣሽ አገባሽ ማለት ነው። ስለዚህ አንዱ በሰው ሀገር ሆነሽ ያቀርሽ ከነበረው ትዳር ተሳካልሽ? ነው አጋለሁ። ትዳር እኮ በፍሬ ሲባረክ ነው አይደለ? እሺ ምንድነው ታዲያ የተፈጠረው ከዛ በኋላ? ከዛ በኋላ በቃ ባለቤቴም ያው ያመጣ የነበረኝን ገንዘብ ለሱ ነው ስራ ማስኪያጃ ምናምን ልሯሯጥበት ሲለኝ የመዘዝኩ እየሰጠሁት አለቀ። በቃ እሱም አለቀ። ከፍታለሁ ያልኩትን ነገር የሆነ ትንሽ ነገር ከፍታለሁ ብዬ ነበር። ምንም እሱም አልተሳካም። እዛ ያው መውለድ ነበረብን። ከተጋባን ትንሽ ቆየን። እዛ የሱ ቤተሰቦችም ጨቀጭቁናል እና እኔ ደግሞ የኔን ቤተሰቦች ይፈልጋሉ፣ የሱን ቤተሰቦች ልጅ ይፈልጋሉ። ግን ያው ወደ አልጋ ስንሄድ ምናምን ባለቤቴ አሁን አይሆንም እያለ መድኃኒት ዋጭ ይለኛል ማለት ነው። የመከላከያ የለም ዋጭ ይለኛል። እኔ ግን አልውጥም ነበር፣ ተደብቄ እንትን እላለሁ። እንደወጣ አስመስለን ነበር። ልጅ ፍላጎት ስላለኝ በቃ ጉጉቱ ስላለኝ ማለት ነው። ግን አልተሳካም። ምንድነው ታዲያ የተፈጠረው? እኔ አላውቅም። አረግዛለሁ። ከደረስኩ በኋላ ይወርድብኛል። ስንት ጊዜ በቃ ፈጣሪ ግን ምን አድርጌው ነው የሚቀጣኝ? እኔ ምን አደረግኩኝ? አታልቅሽ። እሺ ከዛ በኋላ
ጽንስ እየተጨናገፈ ያስቸገረሽ ማለት ነው? አዎ በቃ 6-7 ወር ከሆነ በኋላ በቃ ከውስጤ ካደገ በኋላ ይወርድብኛል ምንም ሳላውቅ። ምንድነው ይሄ ነገር? ምን አለ ውስጤ ላይ? ወይ በሽታ አለ ወይ ምናምን ብዬ ብዙ ሐኪም ቤት ሄድኩኝ፣ ጸበል ሄድኩኝ፣ ብዙ ቦታ ሄድኩኝ። የባህልም ኖርማል ሐኪም ቤቶችም ሄድኩኝ፣ የባህል መድኃኒት ቤት ሄድኩኝ። ምንም ነገር የለም። በቃ የሚያሳየው ምርመራውም ሐኪም ቤት ምናምን ሲሄድ ምርመራው የሚያሳየው መውለድ እንደምችል ነው። ግን በቃ 6-7 ወር እየደረሰ ብዙ ጊዜ ተጨናገፈብኝ። እንዴት ነው ማህፀኔ መሸከም አይችልም ወይ ምናምን ብዬ ዶክተሮችን ሳማክረም ኖርማል መውለድ ትችያለሽ ምናምን አሉኝ። ግን እስካሁን ምንም የለም። በቃ እንደዛ እየሆንኩኝ ተጎዳው በጣም። እኔ እዚህ ከፍታለሁ ምናምን ያልኩትን ነገር ግማሹን ለባሌ ሲሰጥ፣ ግማሹን ደግሞ ሐኪም ቤት ላክም ቤት የባህል እዚህ አለ ሲሉኝ እዛ አለ ሲሉኝ ሲሄድ ጨረስኩት። አይዞሽ አታልቅሽ። ቆይ ምን ያህል ጊዜ ነው ይሄ ነገር የተፈጠረብሽ? በጣም ተደጋጋመ ቆየ። በጣም ብዙ ጊዜ በቃ 6 ወር ካለፈ በኋላ ይጨናገፋል። እሺ በዚህ ደግሞ እናቴም የሱም እናት በቃ እኔ ላይ ነው ጫና የሚያደርጉት። የሱም እናት በጣም ተናግረውኛል። አንቺ ዘረቢስ እያሉ ይሰድቡኛል ሁሌ። በቃ ልጄ እንደውም እንዲፈታሽ ነው የምፈልገው፣ እኔ አይኔም በአይኔ ማየት ፈልጋለሁ፣ በቃ የልጅ ማየት ፈልጋለሁ እያሉ ሁሌ ነው በቃ። እሱሽ አታልቅሽ። ማልቀስ እኮ ለየትኛው ልንገርህ በእናትህ አይደለም መብት ሆኖ አያውቅም እኮ ማልቀስ። ራስን ነው የምትጎጂው። ገብቶሻል? ስለዚህ ተረጋጊና ንገሪኝ። ላንቺ የሚቀልልሻል፣ እኔም ደግሞ ላግዝሽ በምችለው ነገር አግዝሻለሁ። እሺ። ስለዚህ ምንድነው? ቆይ አሁን እየነገርሽኝ ነበር እንግዲህ የተለያዩ ሕክምናዎችን አድርገሻል። እንግዲህ ብሬን ሁላ ግማሹን እንደዚህ በሰው ሀገር በአረብ ሀገር ለፍቼ ያመጣሁትን በዚህ መንገድ አጥቻለሁ ነው እያልሽኝ ያለሽው። ቆይ ምንድነው የሚሉሽ ሐኪሞቹ ምርመራ ሲያደርጉልሽ? ነፃ ነው መውለድ ትችያለሽ ይሉኛል። እሺ ማለት እሺ። እንደዚህ ስትሆን ቼክአፕ አለ፣ ብዙ ነገር አለ አይደለ? አልትራሳውንድ ብዙ ነገር አለ ለእርግዝና ክትትል። እንደዚህ ታደርጊ ነበር? አዎ እሺ። እዛ ላብራቶሪ ያሰር ይሉኛል። አልትራሳውንድ በቃ ሰላም ነው ይሉኛል። ልብ ምቶ ይመታል ምናምን ይሉኛል። በቃ ከዛ ልክ ወይ 6 ወይ 7 ወር ላይ ሁሌ ይጨናገፋል። እሺ ምንድነው የወረደበት ምክንያት ስጠይቃቸው እኛ ሰላም እንደሆነ ነው የምናውቀው ነው የሚሉ እና ስለዚህ ምንም ምልክት የለም። በማይታወቅ ነገር እንደዚህ ይፈጠራል ማለት ነው። አዎ ምንም አልታወቀም ምክንያቱ። ምን ያህል ጊዜ ሆነዋል አሁን እንደዚህ እየሆነሽ መሆን ከጀመረ ማለት ነው? ስንቴ? በጣም ብዙ ጊዜ። ምን ያህል ጊዜ? 4-5 ያልፋል ከዛ በላይ። የምር? አይዞሽ እንግዲህ ሁሉንም ነገር እግዚአብሔር ያውቃል አይደለ? ስለዚህ ተስፋ መቁረጥ አያስፈልግም። እኔ ውስጤም እንደሚሰማኝ ታውቃለህ? ጎረቤት ልጆች ሲንጫጩ፣ ልጆች ሲጫወቱ፣ ሲሯሯጡ ሳይ በጣም ይከፋኛል። እሺ ቆይ አሁን እንደዚህ ይናል በተደጋጋሚ እንደዚህ ሲሆን ከምን እንደሆነ ዶክተሮች የራሳቸውን አናላይሲስ ለመስራት አልሞከሩ? ወይም ደግሞ ምንም የደረሳችሁበት ነገር የለም? በዚህ ምክንያት ነው እንደዚህ የሚሆነው የሚለው? ባለቤቴም ዶክተር ነው። እሱም አማከርኩት፣ ስፔሻሊስቶች ምናምን አማከርኩ አለ። ሄጄ ታየውኝ፣ ነፃ ነው ምን ላድርግ ከዚህ በላይ? ጸበልም ሄድኩኝ፣ ተደጋጋሚ ጊዜ ጸበል ሄድኩኝ፣ ተሳልኩኝ፣ የባህል መድኃኒት ሲሉኝ የባህል መድኃኒት ሄጄ ወሰድኩኝ። በቃ ሁሌ እዛ ላይ ሲደርስ ነው በቃ የሚወርደው። በዚህ ምክንያት ጎረቤት፣ ሰፈር፣ መንደሩ ሁላ የሚያናግረኝም የለም ማለት። እሺ ቆይ አሁን ሰው እንደዛ ሊያስብ ይችላል። ቤተሰብ አንቺ ያለሽበትን ነገር መረዳት አይችሉም። ለምንድን ነው አሁን የአንቺ ችግር አይደለም ይሄ ነገር አይደለም? ለምንድን ነው በዚህ ልክ አንቺን ኢግኖር ያደረጉሽ? ምክንያቱም አንዲት ሴት ካገባች ልጅ ይጠበቃል፣ በቃ ልጅ መውለድ አለ። ስለዚህ በፊት የነበረኝ ፍላጎት ሁሉም ያውቃል፣ ቤተሰብ ያውቃል ልጅ መውለድ እንደምፈልግ። በዚህ ምክንያት እንትስል ደግሞ አውቄ የሆነ ነገር እያደረግኩ ነው የመሰላቸው መሰለኝ። አውቄ ማለት የሆነ ነገር እየተጠቀምኩ ማወርዶ ምናምን የመሰላቸው። እኔ አላውቅም እንዴት አመለካከታቸው እንደተቀየረ አላውቅም። እንደዛም ቢሆንም እኮ ገደብ አለው አይደለ? ሰው እንዴት እንደዚህ ያስባል? አሁን ቅድም እያልሽኝ የነበረው እናቴ ድረስ እኔን ርቃለች ነው ያልሽኝ አይደለ? አዎ። እና እናትሽን ለምን እንዲረዱሽ ነግረሻቸው እንዲያግዙሽ፣ የተለያየ ሕክምናዎች የሚያስፈልግሽም ከሆነ በዛ ትሪት እንዲያደርጉሽ ከአንቺ ጎን እንዲሆኑ ለምን አላረግሻቸውም? ወይስ እውነታውን በዚህ ልክ አያውቁት?
አያውቁትም። በቃ ሲወርድ የመጀመሪያ አንድ ሁለቴ ሲወርድ በቃ የሆነ ነገር ተጎድታ ነው ምናምን ብለው በቃ ይሄ ሰው ከወለደ በኋላ እንደመታረስ የለም እንደዛ አድርገው ተንከባክበውኝ ነበር። ሲደጋገም ግን አይ በቃ ጥንቃቄ ስለማታረጊ ነው ራስሽን ስለማትንከባከቢ ነው ምናምን በቃ ብለው በጣም እናቴ ሁሉንም ችግር ወደ አንቺ ወደ ማዞር ማለት ነው። እሺ እና እንደዛ ነው በቃ ያለው ነገር። በጣም ይከፋል። ቤተሰብ ሲያገል ዘመድ ጎረቤት ሲያገል በጣም ይከፋል። እስኪ ቅድም አረብ ሀገር ነበርኩ ብለሽኛልና ምን ያህል ጊዜ ቆየሽ እዛ? አንድ 7 አመት ምናምን አጠራቅመን የመጣሁት። 7 አመት ሙሉ ሳትመላለሺ በቋሚነት ስትሰሪ ነበር? እኔ እዚህ መምጣት የምፈልገው በቃ የሆነ ነገር ይዤ ሀገሬ ላይ የሆነ ነገር ካፍቼ በቃ ራሴና ቤተሰቤን ማስተዳደርበት ብዬ ስላሰብኩ ነው በቃ። ስለዚህ ብዙ ነገር ሰርተሻል። እንግዲህ 7 አመት ማለት ቀላል አይደለም አይደለ? በዚህ 7 አመት ውስጥ ብዙ ሀብት አካብተሽ ነበር ማለት ነው። ምን ያህል ጊዜ ሆነሽ ወደ ሀገር ከተመለሽ? ወደ ሀገር ከተመለስኩ አንድ 4-5 አመት ይሆነኛል። 4-5 አመት። እሺ ከባልሽ ጋር እንዴት ነው የተዋወቃችሁት? መጀመሪያ እንደገባው አካባቢ ነው በአንድ ጓደኛዬ ምክንያት የተዋወቅነው። እሺ እና በሷ ምክንያት ተዋወቅን፣ ጓደኝነት ጀመርን። እዛ ተጋባን ማለት ነው። ጊዜ አሳልፈን ተጋባን እንጂ አንቺ መጀመሪያ ስትመጪ ያን አመት እንግዲህ የሰው ፊት ችለሽ ሁሉንም ነገር ችለሽ ለፍተሽ ጥረሽ ግረሽ ያመጣሽውን ገንዘብ ሀገርሽ ላይ ኢንቨስት አድርገሽ ህይወትሽንም ለውጠሽ የተረጋጋ ህይወት ቅድምም እያልሽኝ እንደነበረው ቤተሰብ መስርተሽ ወልደሽ ከብደሽ መኖር ነበር አቅድሽ። እሺ አሁን ከዛ በኋላ ከባልሽ ጋር ከተገናኛችሁ በኋላ ምን ያህል ጊዜ ሆናችሁ ትዳር ከመሰረታችሁ? እንደ ተገናኘን አንድ አመት ከ6 ወር ምናምን አብረን ቆየንና እሺ ከዛ በኋላ ወደ ትዳር ነው የገባነው። ወደ ትዳር ገባን። እሱም ትዳር ፈላጊ ነበር? በቃ እዚህ እኔ ስራ ምናምን እንትን እያልኩኝ ለማመቻቸት እየሞከርኩኝ በቃ አግዝሻለሁ እንተጋገዛለን ምናምን አለኝ። ከዛ ግንኙነት ጀመርን። ከዛ አመት ከ6 ወር ቆይተን ተጋባን። እኔ ሁሉ ባወራለ ምን ዋጋ አለው? በቃ አሁን ምንም ነገር አልፈልግም። አሁን በጣም ተስፋ ቆርጫለሁ በቃ። አይደለም ነገርኩሽ እኮ ተስፋ መቁረጥ አያስፈልግም። ሁሉም ነገር ይለወጣል። ሁሉም ነገር በጊዜው ጥሩ ይሆናል። ስለዚህ የሰው ልጅ ደግሞ የሚኖረው ራሱ እኮ በተስፋ ነው። ሁሉም ቻሌንጅ፣ ችግር፣ እንደዚህ አይነት ነገር ሁሉም በየቤቱ ሊኖር ይችላል። ገብቶሻል? ተስፋ እኮ አንዴ ሁለቴ ሲወርድብኝ እኮ በተስፋ በቃ ይሳካል እያልኩኝ እኔ በተስፋ አላቆምኩም። እኔም እኮ ለዛ ነው አሁን እንደዚህ የባልሽ እንደዚህ ታሪኮችን የምጠይቅሽ እኮ ከዚህ አንጻር ማጣራት ስለፈለኩ ነው እኮ። አሁንም መውረዱ አይቀርም። አሁንም እርጉዝ እንደሆንኩ ታውቃለህ? እርጉዝ ነሽ አሁን? የ4 ወር እርጉዝ ነኝ። እሺ እና እንዴት ነው አንቺ ልጅ በሆድሽ ይዘሽ እንደዚህ ራስሽ ላይ እንደዚህ አይነት አብሬ መጥፋት ነው የምፈልገው በቃ። አሁንም መውረዱ አይቀርም በቃ እርግጠኛ ነኝ። እንዴት ምናልባት ሊወርድ ይችላል ብለሽ እንዴት ነው ራስሽ ላይ የሞት ፍርድ የምትወስኚው? አይሳካም አውቀዋለሁ በቃ። አይደለም ቆይ ተረጋጊና በሁሉም ነገር አንድ እግዚአብሔር ያለው ነው የሚሆነው። ሁለት ደግሞ ተስፋ መቁረጥ ለአንቺ አያስፈልግም። ማድረግ ያለብሽን ማድረግ፣ መፈጸም ያለብሽን መፈጸም ነው አንቺ ያለብሽ። ከዛ በኋላ ነገሮች በጊዜው ይስተካከላል። ገብቶሻል አይደለ? አይዞሽ አታልቅሽ። አይዞሽ። ስለዚህ ቆይ አሁን በምንድን ነው እየተንቀሳቀስሽ ያለሽው? ምንድን ነው እየሰራሽ ያለሽው? እንግዲህ እንደዛ በሰው ሀገር አረብ ሀገር የለፋሽበት ብር አንድም በዚህ ሕክምና እንዳለቀ ነግረሽኛል። ግማሹ ደግሞ ባልሽ ዶክተር ነው ብለሽኝ ነበር። ምንድን ነው የሚሰራው? ማለት በብሩ ምን ሊሰራ ነው ታዲያ በዚህ ልክ ስራ ማስኬጃ የምትይው? አይ በቃ የራሴን ቢዝነስ መክፈት እፈልጋለሁ ጎን ለጎን አለኝ። ያው ብሩን ሰጠሁት። እሺ ምን ከፈተ ታዲያ? ምን እየሰራችሁ? ፋርማሲ ምናምን ይለኛል። እኔ ግን እንትን ብዬ አላውቅም፣ አሳይቶኝም አያውቅም። በቅርቡ ፋርማሲ ከፍቻለሁ ምናምን አለኝ። ያው ለዛ ነው አንቺ ከዛ ሀገር ይዘሽ የመጣሽውን ብር ፋርማሲ ሊከፍትበት ማለት ነው? እሺ። ስለዚህ እኔ ባለሙያዎችም እቀጥራለሁ ፋርማሲ ምናምን ከፍታለሁ ብሎ ወሰደ። በእርግጥ አላየሁትም ሄጄ ፋርማሲው፣ ግን ያው በቃ ከስራው ጋር የተያያዘ ስለሆነ አሪፍ ነው ምናምን ብዬ ያለኝን አሟጥጬ ሰጠሁት። ከሆስፒታሎቹም የተረፈም ሰጠሁት።
በቅርቡ ማለት ነው። ከሆስፒታል ምን ያህል ድረስ ሄደሻል? እስኪ የትስ ነው ለዚህ ህክምና ለዚህ ምርመራ ሄድሽው? ኧረ በጣም ብዙ ቦታ በቃ አለ የተባለ በቃ ከፍተኛ ወጪ አውጥቼ ሄጃለሁ። ምክንያቱም እኔ የምፈልገው ልጅ ነው። ለዚህ ምንም አማራጭ ልታገኝ አልቻልሽም ማለት ነው? አዎ ብሬን ጨረስኩኝ። ከምንም ያጣው ነው የሆንኩት በቃ። ስለዚህ አይዞሽ፣ ተስፋ አትቁረጪ። ስለዚህ አሁን እየሄድሽባቸው የነበሩትን ሆስፒታሎች ትነግሪኛለሽ። እኔም እግረ መንገዴን እጄ ተጎድቼ ነበርና እጄ ልታይ እሄዳለሁ። ከዛ እኔም ያለውን ነገር አጣራልሻለሁ፣ በምችለው ሁሉ አግዝሻለሁ። አንቺ አሁን መሆን ያለብሽ ጠንካራ መሆን ብቻ ነው የሚጠበቅብሽ። የሚያግዘኝ መፍትሄ የሚያመጣልኝ ሰው ካለ እግዚአብሔር ያውቃል። እኛ በምንችለው ሁሉ እናደርጋለን። እኛ የምንችለው እናደርጋለን። እግዚአብሔር ሲጨመርበት ደግሞ ነገሮች ይስተካከላል አይደለ? ስንት ታምር እኮ በእግዚአብሔር ስንት ታምር ይሰራል አይደለ? ይልኩኝ እኮ በእግዚአብሔር እኮ ታምር ይሰራል ብዬ እኔም ማጣራት ያለብኝን አግዝሻለሁ። ከዛ ሁሉንም ነገር ደግሞ አብረን እንሄድበታለን። ስለዚህ አታልቅሽ እሺ? አይዞሽና ተመልሼ እመጣለሁ እና የኔ ሰዎች ከአንቺ ጋር ይሆናሉ፣ ያግዙሻል በሚያስፈልግሽ ነገር። ራስሽን ሁኚ፣ ተረጋጊ፣ ወደ ራስሽ ተመለሽና ተስፋ ይኑርሽ። ነገን ከዚህ በተሻለ መንገድ እንደምትኖሪ አምነሽ መንቀሳቀስ አለብሽ እሺ? እና ተመልሼ እመጣለሁ። አይዞሽ እሺ? አታልቅሽ። አይዞሽ። ቤት ሰላም ነው። እንዴት ነሽ? እንግዲህ ደህና ነሽ? እንግዲህ ተመልሼ የመጣው መፍትሄ ይዘህልኝ መምጣት አለብን። እንግዲህ ባለፈውም እንደነገርኩሽ ሆስፒታልም ሄጄ አንዳንድ ነገሮችን አጣራው። ስለዚህም እንድናወራ ነው ተመልሼ የመጣሁትና ሐኪሞቹም ጋር ሳወራ አንዳንድ ነገሮችን ነግረውኝ ነበረ። ነገር አውርተናል። እንግዲህ አንቺን በዚህ መንገድ ስላገኘሁሽ መጀመሪያ እግዚአብሔር ይመስገን አይደለ? አዎ ተመስገን። ማለት የጠፍቶ የነበረው ተስፋዬን በቃ ቆርጬ የነበረው በቃ ምንም ተስፋ አልነበረኝም እና ትንሽ የተስፋ ጭላንጭል ሰጥታችሁኝ ሄዳችኋል። እዚያ አመሰግናችኋለሁ። ስለዚህ እንግዲህ እኔም እንደነገርኩሽ ያው በምችለው ላግዝሻለሁ እንዳልኩኝ መጀመሪያ ሆስፒታል ሄድኩኝ። ከአንቺን ይከታተሉ ከነበሩት ከዶክተር ጋር አወራው። በደንብ ብዙ ነገሮችን ዲቴይሊ አወራን። ከዛ በኋላ የነገሩኝ ነገር ቢኖር አንቺም እንዳልሽኝ ደህና እንደሆነች፣ ደህና ናት። ግን ደግሞ እስኪ ከቻልክ የምትጠቀማቸውን ነገሮች አጣራ። የተለየ ነገሮችን የምትጠቀማቸው ነገሮች ካሉ ወይ ሱስ ካለባት የተለያዩ እጾችን የምትጠቀም ከሆነ እንደዚህ አይነት ነገሮችን አጣራ እስኪ። ማለት እንደዚህ እንግዲህ የእሷን ፊዚካሊም ስናይ ውስጧንም ብዙ ምርመራዎችን ስናደርግ እሷ ላይ እንዲህ ነው ልንል የምንችል ችግር ልናገኝ አልቻልንም። ክትትልን በሚደረግላት ጊዜ የልጇም ጤንነት በጥሩ ሁኔታ ላይ የሚገኝ ነው። ከወትሮም ከሌሎቹም አንጻር ጥሩ ጤንነት ላይ የሚገኝ ነው እና እንደዚህ አይነት ነገሮች ሊፈጠሩ የሚችሉት የሰው ልጅ ሌት ተቀን ከሚያሳልፋቸው ላይፍ ስታይሎች አንጻር ሊሆን ይችላል ብለው ስለነገሩኝ፣ እስኪ ምንድነው ከዚህ አንጻር አንቺ ያለብሽ ሱስ ወይም ደግሞ የተለየ የምታደርጊው ነገሮች አሉ? እኔ በጭራሽ ምንም የምጠቀመው ነገር የለም። ሱስም ምንም ነገር የለብኝም። ቡና እንኳን አልጠጣም። በእርግዝና ጊዜ ማለት እንደዚህ ነገሮች አልወስድም። ቡና ሻይ እንኳን አልወስድም። እንኳን ሌላ ሱስ ቀርቶ ማለት ነው። ምንም የምጠቀመው ነገር የለም። እንግዲህ ምንድነው መሰለሽ ከዚህ አንጻር አሁን ብዙ ነገር አለ። አሁን የሰው ልጅ ሳያውቅም የሚያደርጋቸው ብዙ ነገሮች አሉ፣ መጥፎ ነው ብሎ ሳያስብ። አሁን ሰምተሽ እንደሆነ አሁን ከዚህ በፊት አሁን እንኳን ወሬው ብዙም የለም። ከዚህ በፊት ይመስለኛል ከዓመት በፊት የነበረው አሁንም አንዳንድ ቦታ ላይ ይወራል እንደዚህ አይነት ነገር። ምንድነው ለምሳሌ ጫትና ቡናን ቀላቅሎ የመሸጥ እንደዚህ አይነት ነገሮችን ነበሩና አንቺ ሳታቂ ወይ ደግሞ ሌት ተቀን የምታረጊውና የምትጠረጥሪው ነገር ይሄ ነገር ሊሆን ይችላል። እንግዲህ ሳይታወቅ ውስጥሽ ላይ ያ ነገር ሪፍሌክት አድርጎ ሰውነትሽ ላይ ይሄ ነገር ጽንስም ተረጋግቶ
እድገቱ እንዳይጨምር የሚያደርግ ነገሮችን ሊያመጣ የሚችል ነገር አለ ብለሽ የምትጠረጥሪው ነገር አለ? በጭራሽ የምጠቀመው ነገር የለም። እንደነገርኩ ቡና እንኳን አልጠጣም አልኩ። ግን እኔ በቃ እሱ አሁን የምጠይቅሽ ከምን አንፃር መሰለሽ አንቺ አውቀሽ ይሄንን ብለሽ የምትጠቀሚው ሳይሆን የምትጠረጥሪው ከዚህም አንፃር ማለት ነው። አይ እኔ በቃ መጀመሪያ የምጠረጥረው የነበረው እዛ አረብ ሀገር በጣም ድካም ስለነበረብኝ ምናልባት ይሄ ወገብ ሲያመኝ ምናምን ምናልባት ማህፀኔ በቃ እንደዚህ እየወረደ አሁን ጉዳት ደርሶብኝ ከጉዳት አንፃር ሊሆን ይችላል ብዬ አሰብኩ፣ ጠረጠርኩኝ ምናምን። ስመረመር ግን ኖርማል ነው። ይሄ ደግሞ ከሕክምና አንፃር ከምርመራ የሚታይ ነውና በምርመራ ደግሞ በዚህ ረገድ ደህና ነሽ? ደህና ነኝ። ግን የምጠቀመው ነገር ምናምን የለም ራሴ የሚያጠራጥረኝ ነገር። በቃ በጣም ብዙ ለፋለው ሰራ ነበረ። ያ ጎድቶኛል ብዬ ተጠራጥሬ እንጂ ሌላ ነገር ምንም የለም፣ የምጠቀመው ነገርም የለም። እንግዲህ አንድም ደግሞ ምንድነው አሁን ባለፈው ያው አንቺም ከነበርሽበት መንፈስ አንፃር ያው እንድትረጋጊ አስቤ ስለነበር እኔም ነገሮችን ማጣራት ስለፈለኩኝ ነው በዛ መንገድ ብዙ ነገሮችንም ማውራሽ የምጠይቅሽ ነገሮች ነበሩ። ብዙ ነገሮችን ትቼም የወጣሁት በዛ ምክንያት ነው። እንግዲህ አንቺም ጥሩ ስሜት ላይ ስላልነበርሽ ነው። እና አሁን ለምሳሌ ይሄ ነገር በዚህ ደረጃ መጥቶ አንቺ ራስሽን እስከ ማጥፋት እንድትወስኝ አድርጎሻል አይደለ? ይህ ደግሞ ባለፈውም እንዳልሽኝ ከባልሽም ቤተሰቦች ከኢቭን ከእናትሽ ከዘመዶችሽ በአካባቢ ሰው ከሚነሳብሽ ኮምፕሌን አንፃር ነው ይህንን ነገር እንድትወስኝ የሆንሽው። ስለዚህ ቀላል ነገር አይደለም ማለት ነው። ገብቶሻል አይደለ? እኛ በህይወታችን ውስጥ አውቀንም ቢሆን ሳናቅ የምናደርገው ነገር ሶሻል ላይፋችን ላይ፣ ሪሌሽንሺፕ ላይ፣ ፍሬንድሺፕ ላይ፣ በአካባቢያችን በምናደርጋቸው ግንኙነቶች ላይ ጉዳትንም አምጥተው በዚህ ልክ ደግሞ አንቺም ራስሽን ላይ እስከ ማጥፋት የሄድሽበትን አጋጣሚዎችን ያመጣሉ። ይሄ ማለት እንግዲህ እኛ ደረስንበት እንጂ ማናቃቸው ቤት ደብቋቸው ያሉ በየቤቱ ደግሞ እንደዚህ አይነት ስንትን ጉድ ተሸክመው ያሉ ሰዎች አሉ። እና እስኪ ከዚህ አንፃር ባለቤትሽ ዶክተርም እንደሆነ ነግረሽኛል። እሺ ከሱስ አንፃር ምርመራዎች ተደርገው ነበር? ምርመራ አድርጌያለሁ አለ። ማለት ይሄ የሆነ በባህላችን ሾተ ላይ ምናምን የሚባል ነገር አለ አይደል? ምናልባት እሱ ሆኖ ከሆነ ምናምን ሲባል እሱ ምርመራ አድርጌያለሁ፣ ምንም ነገር የለብኝም አለ። አብረን ሄደን ቼክ አድርጌያለሁ ብለዋል ራሱ። ስለዚህ ያው ዶክተሮች ኖርማል ነኝ እኔም መውለድ እንደምችል ምንም ችግር እንደሌለብኝ ምናምን ብሎ ነግሮኛል። እና ከየት ነው ታዲያ ይሄ ነገር እንደዚህ ሊፈጠር የቻለው? አንቺም በዚህ ልክ በምርመራ በጣም ጤናኛ እንደሆንሽ ነው ሐኪሞች አሳዩኝ። አንቺ ምርመራ ውጤት በዚህ ልክ በጣም ጤናማ ሴት እንደሆንሽ፣ ለየትኛውም ነገር ጤናማ እንደሆንሽ ነገሩኝ። ባልሽም ደግሞ እኔ ጤናማ ነኝ የሚል ከሆነ አንቺ ያየሽ ወይ ደግሞ አብራችሁ ሄዳችሁት ነገር አለ? እሱ እኔ ደህና ነኝ በሚልሽ ነው የምትይኝ? ስልህ አሁን ለየግል አስገብተው ነው የሚመረምረው። መቼስ ባለቤቴም ቢሆን ዶክተርም ቢሆን ሌላኛው ቦታ ስትሄድ ሌላ ሀገር እሱም እዛም ታካሚ ነው። ስለዚህ በየግል ገብተናል፣ ተመርምረናል። ያው እሱም ጤነኛ ነኝ አለ፣ እኔም ዶክተሮቹ ነግረውኛል ጤነኛ እንደሆንኩኝ። ስለዚህ እኔ ምንም ከባለቤቴ ጋር ምንም ጠረጥረው ነገር የለም። እኔም ግራ ገብቶኛል ምን እንደሆነ እንደዚህ ያመጣብኝ አላውቅም፣ ግራ ገብቶኛል ማለት። እሺ ከዚህ አንፃር አሁን አንቺ ምንም ይሄ ነገር ሊሆን ይችላል ብለሽ የምታስቢው ነገር አለ? ባልሽ እሱ ነው? ሰላም ነው? እንዴት ነህ? ደህና ነህ? እንዴት ነህ? ሰላም ነው? ፊልም ጀማሽ እንዴ? ሰላም ነው? እንዴት ነህ? ሰላም ነው? ሰላም ነው። ሰላም ነው። ባልሽ እሱ ነው? ስራ ላይ ናችሁ እንዴ? ልውጣ? አረ አይደለም፣ አይ ምንም የሆነ ነገር ልጠይቁ መጣ። ያው አንተ ዶክተር አይደለ? ለዛ ነው ታውቂያቸዋለሽ። የኔ ወደ የምታረጊው ነገር ግን አንዳንዴ ልክ ነው ማለት ምንድን? አይ ካሜራ አስገብተሽ ልክ ነው። አይ የሆነ ነገር ሊደርዱ እንደመጡ ስለነገሩኝ
ወንድሜ እሺ ያው ትህትናን ሳላደንቅ አላልፍም። ያው በዚህ ልክ በትህትና እያወራን ነውና ትንሽ ያውቃል ብዬ አስባለሁ ከዚህ በፊት የተፈጠረውን። እሺ ምንድነው? እኛ የሚዲያ ሰዎች ነን እና እንዲህ ሰው እናገዛለን፣ ሰው ችግር ሲደርስበት እንደዚህ አይነት የተለያዩ ስራዎችን እንሰራለን እና ቢያንስ ከቀናት በፊት ሚስት ራሷን ልታጠፋ እንደነበረ መረጃ ደረ በስመ አብ ወወልድ ወመንፈስ ቅዱስ። ምን ማለት ነው? አላውቅም ነው እንዴ? አያውቅም ምን ማለት ነው? እኔ ምን ሆነሽ ነው? በሰላም ነው እንዴ? አያውቅም ነው እንዴ? ይሄ ሁሉ ነገር ተፈጥሮ ምን አጣው ብለሽ ምን ጎደለኝ ብለሽ የምር ነው የምታወራው ወንድሜ? እንዴ ምንድነው? እንግዲህ እሺ ምንድነው? አያውቅም ለምን ትናገራለህ አንተስ? ያንን ተነጋግረን ፈተናው አይደል እንዴ? ምን ማለት ነው? እሱማ ነው ግን እኔ አያውቅም እንደማያውቅ እንዴት ላውቅ አልቻልኩማ። ምን ማለት ነው? ራሴ ላጠፋ ስል እናንተ ናችሁ አይደል መጣችሁ የተረፋችሁ? ሰው አላገኛችሁም። ይሄንን ነገር ማንሳት አልነበረብህ። ሰው ለምን ታስደነግጣለህ? እሺ አልፏል በቃ ያንን ነገር ማንሳት አልነበረብህ። ቤቴን አላውቅም ማለት ነው? አይ በቃ ምንም እኮ ምንድነው? ምን ጎደለኝ ብለሽ ነው? ምን ሆነሽ? አይደለም ወንድሜ እንዴት መሰለህ ጎደለኝ እኔ ግዴታ መናገር አለብኝ? አይደለም አታውቅም አንተ የጎደለኝ ምን እንደሆነ የጎደለ አይደለም። ቆይ ወንድሜ እንዴት መሰለህ እግር አለሽ እጅ አለሽ ጤነኛ ነሽ እግዚአብሔር ይመስገን ብለሽ መኖር ነው እንጂ ምን አጣሽ? ምን ጎደለሽ? ምን ማለት ነው? እግርና እጅ መያዝ ብቻ ሰው ጤነኛ ነው ይሆናል ይባላል እንዴ? አንተ ዶክተር አይደለ እንዴ? እኮ ምን ጎደለሽ እስቲ ንገሪኝ። አይደለም ቆይ ተረጋጉና እንደዛ አይደለም። አሁን ምንድነው አሁን እኔም እዚህ ጋር ያለሁት እንደዚህ በዚህ ሁኔታ ላይ ሆኜ ይህን ችግር አብረን አንድ ላይ እንድንፈታ ነው እንግዲህ እኔ እሱ ያውቃል ብዬ ነበር ያሰብኩት። ምንድነው እንግዲህ አንተ ማወቅ ስላለብህ ግዴታ ማወቅ አለብህ ይሄንን ነገር። እንግዲህ ባለፈው ሚስት ራሷን ልታጠፋ ነበር። ሲያራት ድገሙ እስማም ምን አጣው ብለሽ ነው ግን ምን ጎደለሽ? እንዴት ይሄንን ነገር ከሰው ከሌላ ሰው መስማት አለብኝ ጭራሽ? ይሄ ነገር ደነግጥ ነው በቃ ተፈቷል። እንዴት እንዳትደነግጥ ማለት ምን ማለት ነው? ላጣሽ ነበር እኮ። ምንድነው መሰለህ የተፈጠረው ማለት እንደነገርኩ እኛም ማንነቱን ማወቅ ባልቻልነው ሰው ነው ጥቆማ የደረሰን። ስለዚህ ያንን ፈጥነን ስንደርስ ራሷን ልታጠፋ ስትል ነው ያተረፍናትና እሷ ከምታነሳቸው ጉዳዮች አንዱ ልጅ መውለድ አለመቻሏ ነው። ልጅ በቃ ይመጣል ይሄዳል አይደል እንዴ? ልጅ የሚመጣ ነገር እኮ ነው። ምን ማለት ነው? ምን ማለት ነው? እኔ በቃ እንዴት እንደምጓጓው ለልጅ ታውቃለህ አይደል እንዴ? አረ እንደዚህ እና ለልጅ ብለሽ ራስሽን ልታጠፊ እንዴት ጭራሽ ከሰው እንዴት ሰማሉ? ይሄን ነገር በቃ ጭንቀት ውስጥ ገባዋ። ያንተ እናት ምን እያሉኝ ነው ያሉት? እስቲ ጎረቤት ዘመዶቻችሁን ጠይቃቸው እስኪ። ልጅ እኮ እንዴ ሳራ በስንት አመቷ ነው የወለደችው? እንዴ የኔ ወድ እንደዚህ እንዴት ለኔ እንኳን አታማክሪኝ? ቢያንስ ባለቤት ምኑ ጋር ነው ታዲያ ትዳሩ ምኑ ጋር ነው እንዴ? እንግዲህ እኔም እንደዛ ነው ያልኳት የነበረውና የሰው ልጅ በህይወት እስካለ ድረስ ተስፋ አለው። ሁሉም ነገር አበቃለት የሚባል ሰው የሞተ ሰው ብቻ ነው። የሰው ልጅ በህይወት እስካለ እስትንፋሱ እስካለች ድረስ በጣም ምንም ማድረግ ይችላል በሚለው ነው እና ለዚህም እኔም ደግሞ ምንም ቢሆን እስኪ ይሄንን ነገር እንዴት ተፈጠረ አንዳንድ እንግዳ ነገሮች ደግሞ አሉ ከዚህ አንፃር። ልክ ነው። ምን አለ መሰለው ወንድሜ እርግዝና እንክብካቤ ይፈልጋል እና አንዳንድ ነገሮች በአንዳንድ ነገር ጉለቶች ሊሆን ይችላል። እኛ ወይ ፈጣሪ ያልፈቀደው ፈጣሪ ያልፈቀደው ነገር መጥቶስ ምን ያደርጋል? ጤነኛ ልጅ ላይሆን ይችላል። እግዚአብሔር የሰጠን መቀበል ነው እንጂ እንዴት ልጅ አሁን አጣው ተብሎ እንዴት ሰው ስንቱ ያለ ልጅ ማን ሆኖ ተወልዶ አርጅቶ ይሞት የለም እንዴ? ምን ደግሞ መውለድ ፈልጋለሁ ቀኔ ደግሞ ዘሬ መተካት ፈልጋለሁ አይደል እንዴ? ያን ነው ጭንቀት ውስጥ ከቶኝ በቃ ራሴን እንዴት መሰለው እንደም አሁን አንተም እንግዲህ ዶክተር ነው ብላኝ ነበር። ያላገዝኳት ነገር የለም ያላደረኩት ነገር የለም። እስኪ ምንድነው ራሴ መንገድ አሁን በአንተ በምርመራ ባደረከው እንግዲህ እኔም ሐኪሞችን እሷን ቼክ አፕ የሚሰራዋትን
ሐኪሞችን አግኝቼ ለማዋራት ለማናገር ሞክሬያለሁና ምንድነው እኔ እንጃ በሳይንስ የሚታወቅ ነገር አይመስለኝም። እኔም እንዳረጋገጥኩት ብዙ ዶክተሮች ጋር ያለንበት የለም አብረንም በራሴ መንገድ ያላረጋገጥኩት ነገር የለም። ግን እኔ በቃ ምን ይሄ መንፈሳዊ የሆነ እንደ እርግማን ነገር ታውቃለህ እንደዛ ነገር ይመስለኛል። በእኔ ማን የተረገመው ባኔ ይሁን በሷ ይሁን አላውቅም። ተረጋጊ እሺ ምን ሆነ ነው አንተ እኔ ቤተሰብ አታውቅም እርግማን ምናምን ምን ማለት ነው ከሳይንሱ ውጪ ከሆነ እኮ እኔ ተረግሜ ነው ማለት ነው እያልኩ ነው የኔም ሊሆን ይችላል እያልኩኝ እኮ ተረጋጊ እኮ ያንተ ከሆነ እኮ ዘይ በደልካቸው ወይ በሕክምና ስተት የሆነ ነገር አድርገህ የበደልካቸው ሰዎች ካለ ይቅርታ መጠየቅ ነው። እኔ መጎዳት አለብኝ ልጅ ሲወርድ እኮ እኔም እየተጎዳው ነው ያለሁት እኮ ማህፀን እየተጎዳ እኮ ነው። ከዚህ በኋላ እኮ መሸከም ላይችል ይችላል። እኔ ምን ላድርግ ታዲያ? ይሄ እኮ የፈጣሪ ስራ ነው። አይ ቆይ አንተ እንደዚህ ልትል የቻልክበት የምጠረጥረው ነገር አለ? ኖ እንደዛ ማለት ሳይሆን በሳይንስ አንዳንድ ጊዜ ምን አለ መሰለ ህመማቸው የማይታወቅ ሰዎች አሉ። ብዙ ህመም ታሞ ሐኪም ቤት ስትሄዱ ደህና ናችሁ ምናምን ያ ማለት ምንድነው? ከራስ ጋር ወይ ከፈጣሪ ጋር ተጣልተህ ይሆናል። በቃ በጾም በጸሎት ገዳም ምን እንሄዳለን ብዙ ነገር ተነጋግረናል እኮ ያልተነጋገርነው ነገር የለም ብዙ ነገር ተነጋግረናል። አዎ እንዴት መሰለ አሁን እንደውም እሷ ነው ተረዳችኝ ሰማሃል ናት የተረዳች አይደለም። ቆይ ምንድነው? ቆይ ማለት አሁን እቺ ልጅ አሁን እንደሰማት ሁሉንም መከራዎችን እሷን አተሸክማ ያለችው ማለት እንዴ የኔ ልጅ አይደለም እንዴ? እኔ ጋር ግዴታ መያዝ አለብኝ ምን ማለት ነው እንዴ? አይደለም ግን የሚወርደው ልጅ እኮ የኔም እኮ ነው አይደለም? ብዙ ነው ወይስ ንዴቴን ማውጣት አለብኝ መቆጣት? ብዙ ጫናዎች ግን እየደረሰ ያሉት እሷ ጋር ነው። ምን አይነት ጫና? ማንም እየተረዳት አይደለም። ማንም ስለሷ እየተጨነቀ አይደለም። ልክ ነህ እንደ ሴት እሷ ልትጎዳ ትችላለች። ግን እኔም የውስጤን ስለማላወራ ነው እንጂ ገብቷል። በጣም ነው የምጎዳው። ለአንተ እስቲ በራስህ ውሰድና አስብ። ልጅ እንዴ አስረግዘህ ስንት ጊዜ ጠብቀህ ያ ልጅ እንትን ሲል ምን ትላለህ? እኔ እንደውም እንደ ሌላ ባል ቢሆን ገና በአንደኛው ወይ በሁለተኛው ፈቶ የሚለው አይደል? እኔ ግን ከዛሬ ነገ ይሻላል ብዬ መፍታት ማለት አሁን እኮ አሁንም አንተ እያልክ ያለው ይሄ ችግር የሷ ችግር ነው እያልክ ነው ያለው ማለት የኔ ወንድም ማለት የሷ ችግር ታዲያ የኔ ጋር ያለውን ነገር ጨርሻለሁ እኮ አይደል? ማለት